እንደ ፈሪ ተደብቆ ነው የሚያጠቃኝ። ወንድ ከሆነ ፊት ለፊት አይመጣም። ከእንግዲህ ከልጆቼ ጋር የምኖርበትን ቤት በነፃነት ፈርመልኛል። ከዚህ በኋላ ካንተ ነፃ ልወጣ ነው። አቢ ከእንደዚች አይነቷ አውሬና ጭራቅ ፍጥረት ጋር እንደሚኖር ለምንድን ነው ያልነገርሽኝ? ዝም ብዬ እጄን አጣጥፌ እንድቀመጥ ነው የምጠብቅ? በመጨረሻም ሁሉን ነገር ልነጥቅ ነው። ስለዚህ ተስማማን ማለት ነው? እባክህ አትግደለኝ። እናትና አባቴን ሳላገኛቸው መሞት አልፈልግም። የልጄ ነውነት ነው፣ የልጄ ህይወት ነው። በአሁኑ ግን አያስቆመኝ። ቁም! ያማል እንዴ? በየቀኑ 10% ይወልዳል። በቀን 10%? ከቤት አዋርድ እናስወጣኝ። አዋርጄ ነው ማባረር። ቴሌግራም ላይ የላኩልሽን አይነት ተመሳሳይ ቦርሳ ሁላችንም በየቦታው እንፈልግ። በቃ አለቀልኝ ማርኮ። እስር ቤት መበስበሴ ነው። አሁኑ ልጅቷን ይዘህ አውጣ። ለልጄ ስል ምንም ነገር አደርጋለሁ። ለአንተ ስል ምንም ነገር አደርጋለሁ። ተነሽ፣ መሄድ አለብን። ወዴት? ምን ልታደርገኝ ነው? አባ በጣም ናፍቀኝ ነበር። እኔም በጣም ነው ናፈቅሽኝ ልጅ። ከዚህ በኋላ ልጄንም በፍቅሬንም መጠበቅ የኔ ኃላፊነት ነው የሚሆነው። እየተደባበቅኩ መኖር ይበቃኛል። እነዚህ ናቸው? አይ አይደሉም። በደንብ ይኸው። በተለይ እችኛዋ እሷ ነበረች? እርግጠኛ ነህ? እስኪ በደንብ ያቸው። ማርኮን፣ እነዚህ እኮ ህፃናቶች ናቸው። እነዚህን ሊያግቱኝ አይችሉም። እና ማን ነው ያገተ? የእብድ ሰውዬ ነው ማለት ነው። ማሳሰብ አልበቃውም ማለት ነው። ቆይ ለምንድን ነው እንደዚህ የሚፈታተን? በአሁኑ ግን አያስቆመኝም። ስለዚህ ተስማማን ማለት ነው? ማስያዣውን ሰጥቻለሁ። ብሩን ደግሞ ቶሎ መልሳለሁ። እሱ እንኳን ተው። ሰዎች ይበደሩና መመለሱ መከራ ነው። አንተ ግን ደህና ማስያዣ ስላለ በእርግጠኝነት ተመልሰዋለህ። አዎ መልሳለሁ። 1 ወር አለ። ከዛ ካሳለፍክ በየቀኑ 10% ይወልዳል። በቀን 10%? ካልፈለክ መቅረት ይችላል። አባቴ ምን ሆነሃል? አስረድቼ የለ እንዴ? ምን ሆነሻል አንቺ ራሱ? በአንድ ቀን 10% እኮ ነው ያለው። ምን ያህል እንደሚመጣ አስበሽዋል? አዎ፣ ግን ሌላ አማራጭ አለ አባቴ። ለልጃችን ስንል እኮ ነው። ከልጃችን የሚበልጥ ነገር አለ? መጀመሪያ እሷን እናስለቅቅና ከዛ በኋላ ያለው ነገር እናስብበታለን። ስለዚህ እሱ የሚለንን ተቀብለን እንሂድ። አይ የምትል ከሆነ ደግሞ በሰላም እንውጣበት። ደግሞ ከእነሱ ጋር አፍላፊ መካፈት ጥሩ አይደለም፣ ይገሉናል። እሺ ተስማምቻለሁ። በጣም ጥሩ። ብለህ ሚስት ነው ያለች። እነዚህ ላይ ፈርም። ንብረቴን አስያዝኩ አይደል እንዴ?
እዚህ ላይ መፈረም ምንድን ነው ጥቅሙ? ይሄ እኮ ያለ አንተ ፊርማ ወረቀት ነው። ወረቀቱን በለዋለሁ። እስቲ ለባለቤትሽ አስረጁ። በሁሉ ነገር መጠራጠር ይወዳል። አባቴ በቃ ዝም ብለህ የሚልህን ነገር አድርግ። ደስ ካላለ ግን እንውጣ። ግን ለልጃችን ይህ ገንዘብ በጣም አስፈላጊ ነው። እሺ ፈርም እንጂ አባቴ። እሺ ተስማምቻለሁ፣ ፈርማለሁ። በጣም ጥሩ። ማርኮን ያን እብዱ ሰውዬ አይተዋል? እሱ ማን ነው? እንደ ፈሪ ተደብቆ ነው የሚያጠቃኝ። ወንድ ከሆነ ፊት ለፊት አይመጣም። ወጌ እንዳልከው ቦታ እንቀይራለን። እቅዳችን ግን እንደቀጠለ ነው። ቦታ ብቻ ነው የምንቀይረው። እሺ የት እናድርገው? እንጃ የት ይሻላል? የማይገመት ቦታ ቢሆን ጥሩ ነው። ይሁን አይሁን እንጃ፣ ግን አንድ ማቀው ቦታ አለ። ይሆናል። በጣም አሪፍ ነው። እዛ ማንም አይገምትም። ቆይ ግን እብዱ ያለከው ሰውዬ ማን ነው? አላውቀውም። የማውቀው ነገር እኔ እንደሚጠላኝና እብድ እንደሆነ ብቻ ነው። ከአብርሃም ሙሉ ሰነዱን በማስረጃነት አስፈርመህ ትቀበለዋለህ። ከዛ ገንዘቡን ትሰጠዋለህ። ከዛ በኋላ ብሩን ይዞ ሲሄድ እኛ ታች ጠብቀን እንቀበለዋለን። አታስብ ማርኮን፣ አምናለሁ። ግን ወጊ ምንም አይነት ስህተት አልፈልግም። በጥንቃቄ ማርኮን። ከዚህ በፊት ስህተት አይተብኝ ታውቃለህ? አይ እንዲሁ ላስታውስ ብዬ ነው። እንግዲህ መልካም እድል። ልጆቹ ገንዘብ የያዘውን ቦርሳ ያቀብለዋል። ሰዎች በቃ እንሂድ። ሄሎ፣ ቦርሳውን ተቀብዬዋለሁ። ያመነኝ ይመስለኛል። የቦርሳውን ፎቶ ልኬልሃለሁ። በጣም አሪፍ፣ ጥሩ ስራ ነው የሰራው። ማርኮን እንደከዳሁት ካወቀ ግን ይገለኛል። ልዩ፣ ቴሌግራም ላይ የላኩልሽን አይነት ተመሳሳይ ቦርሳ ሁላችንም በየቦታው እንፈልግ። እሺ። ከእንግዲህ ከልጆቼ ጋር የምኖርበትን ቤት በነፃነት ፈርመልኛል። ከዚህ በኋላ ካንተ ነፃ ልወጣ ነው። ብሩን በቶሎ መልሳለሁ።
አመሰግናለሁ። መልካም ልጅ። በጣም ጥሩ ትወና ነበር። ለማርኮ ወደዛ እየመጣ እንደሆነ ቴክስት አድርግለት። እየመጡ ነው ቡራ፣ ተዘጋጅ። አታስብ ላሚዋ። ሰዎች እየደረሱ ነው፣ ተዘጋጁ። አንተ እርኩን መቼም አይሳካልህም። ደርሷል። አይ አባቢ። ስማ ቡራ፣ ደሞ ይቅር ብያለሁ። እሺ ወንድሜ። ያሟል እንዴ? ምን አይነት ሰው ነው በእግዚአብሔር? ጤና የለውም እንዴ? ምን አባ ያደናብራል? ይችላል ቡራ። አንበሳ ቡራ አደረከው። እኔ እኮ ነኝ አባቴ። እንኳን ይቺን ከሲኖ ትራክ ላይ መሪ የሚሰርቅ ሰው ነኝ። እችላለሁ። እኔ ያዥ ለቆተሽ ሄሎ ሙሉጭ፣ ልዩ ተሳክቷል። ቦርሳውን ቀይረናል። አንበሶች ጀግኖች፣ አሁን ምን እንደሚወጣቸው እናያለን። በቃ እናንተም ተጠንቀቁ፣ ምንም ነገር እንዳታደርጉሽ። እኛ መጣን። እሺ ሙሉጭ፣ እሺ። እኔ ልጄ በሰላም እንድትመጣልኝ ብቻ ነው የምፈልገው። ለምን እንደሆነ አላውቅም፣ ውስጤ በጣም እየፈራ ነው። እነዚህ ናቸው። እስኪ እንዳፍሽ አድርገው። ሰዎች ደርሰዋል። እንዳልኳችሁ በጥንቃቄ ነው። ማነው ልዩ? ጀግና አብር፣ ጎበዝ የኔ አባት። ሽጉጥ እንዴ! ሽጉጥ ይዞ መጥቷል እንዴ! ጣለው።
ህይወት እኮ ነው። የልጄ ህይወት እኮ ነው። የልጄ ነው ልትገኝ ነው። የልጄ ህይወት ነው። የልጄ ህይወት ነው። እሺ ተረጋጉ፣ ተረጋጉ። ሳቤላ በእነሱ እጅ ነው ያለችው። ተረጋጉ። ልጄን አድንበት ነው። ተረጋጉ፣ ተረጋጉ። እሺ ምን ሆኖ ነው የማይነቃው? ሞቶ ይሆን እንዴ? እዚህ ከመጣ ድረስ እኮ አንድ ሰዓት አለፈው። እስካሁን መንቃት ነበረበት። ሞቶ ነው። ወይኔ ጉድ ይፈላ። ድንገት ሲወርቅ ጭንቅላቱን የሆነ ነገር መቶት ጭንቅላቱ ደም ፈሶት ይሆን እንዴ? ወይኔ ጉድ። እሺ ምንድን ነው ማረገው? ወይኔ ጉድ ይፈላ። ወይኔ ጉድ ሄሎ ዲና። የኔ ፍቅር በጣም እየፈራሁ ነው። ምንድን ነው? ምን ተፈጠረ? እኛ እንዳዘረፍነው አወቀ እንዴ? አረ እሱ አላወቅም። እና ምንድን ነው? የኔ ፍቅር አብርሃም እስካሁን አልለቃም። በጣም ፈርቻለሁ። በጣም እኮ ነው የመታው። ምናልባት ጭንቅላት ውስጥ ደም ፈሶት ቢሆንስ? ሞቶ እኮ ሊሆን ይችላል። አረ ዲና እባክሽ ተረጋጊ። እንዴት ነው የምረጋጋው? ሰው እኮ ነው የገደለው። በዛ ላይ የእጃችን አሻራ አለ። እሱ ብቻ አይደለም፣ ወደ ቤት ይዤው ስገባ ሰዎች አይተውኛል። በቃ አለቀልኝ ማርኮ። እስር ቤት መበስበሴ ነው። ዲና በፈጠረሽ ተረጋጊ። ቆይ መተንፈስ አቁሟል? እኔ እንጃ። እና እሱን ሳታረጋግጪ ነው እንደዚህ የምትሆኝ? መጀመሪያ እሱን አረጋግጪ። ከመሬት ተነስተሽ ሞቷል ትያለሽ እንዴ? ታዲያ እስካሁን ለምን አልለቀም? እሱን አላውቅም። ነገር ግን መጀመሪያ መሞት አለመሞቱን ማረጋገጥ ነበረብሽ። ነካ እኮ ነው ያደረኩት። ያን ያህል አልጎዳሁት። እኔ እንጃ ማርኮ፣ እኔ እንጃ። በቃ ሞቶ ነው ማለት ነው። እስካሁን እኮ መንቃት ነበረበት ማርኮ። በቃ ሞቷል ማለት ነው። ዲና እንደዚህ ከምጨቀጭኝ እየተነፈሰ መሆን አለመሆኑን ለምን አታረጋግጭም? የልብ ምቱን ይሁ ባልተፈጠረ ነገር ዝም ብለሽ አትነፍርቂ። አንተ እውነትህን ነው። እሺ በቃ አረጋግጫው እንደውልላለሁ። ከመቼ ወዲህ ነው እንደዚህ ቦቅቧቃ የሆንሽው? ትገርሚያለሽ። ለማንኛውም አረጋግጭና ደውይልኝ። እኔ ግን በህይወት እንዳለ እርግጠኛ ነኝ። የወደቀ ሰዓት ሳይሆን በህይወት ነበረ። ራስ ውስጥ ነው የሚሆነው። እሺ በቃ አይቼው ደውላለሁ። እሺ በቃ ቼክ አድርገሽ ደውይልኝ።
ተመስገን ቢወጣል ተመስገን። ወይኔ ተመስገን። ማርኮ በሕይወት አለ፣ ተርፏል። ነግሬሽ ነበር እኮ። ተመስገን። ሞቷል ብዬ እኮ ጨንቆኝ ነበር። ምን ነው ልገዩ የምፈልጊ ሰው አልነበረ እንዴ? ታዲያውን መሞት ለምን አስጨነቀሽ? እንዲያውም አሁን ቢሞት ነበር ግልግል። ሁሉ ነገር አንዴ በእጃችን ገብቷል አይደል? ያማል እንዴ? አንተ ሰውዬ ጤና የለህም። ቢሞት እኮ አንደኛ ተጠርጣሪ እኔ ነኝ። ማርኮ ቢሞት ኑሮ አሻራዬ ሬሳው ላይ ይገኝ ነበር። ከኔም አልፎ አንተ ራሱ ማምለጥ አትችልም ነበር። ከዚህ የምናመልጥበት ነገር እናጣለን ብለሽ ነው? ዝም በል ማርኮ፣ አፍህን አትክፈት። እንኳን ተረፈ እንጂ ሌላ ጣጣ ነበር የሚተርፈን። በቅድ የተሰራ ቢሆን እሺ፣ ሳናስብ የተፈጠረ ነገር ሌላ ትልቅ ጣጣ ይዞብን ይመጣ ነበር። ሄሎ ዲና፣ ሄሎ ዲና፣ ዲና አይ ዲና ዝም ብላ በማኖቤና ሽብር ትፈጥራለች። እንዴት ነው? በጣም ጎዳህ እንዴ? ኧረ ዝም ብሎ ነገር ነው። እሱስ ደህና አድርጎ ነው ያንከባለለልኝ። አብርሃም እንደዚህ ጀግና መሆኑን አላውቅም ነበር። ሳቀው የሆነ ጀዝባ ነገር ስለነበር ስነጥቁት መሬት ላይ የተንፈራፈረ ሚል መስሎኝ ነበር። ለካ ጀግና ነው። እሱ ግን በሱ ፋንታ እናንተን አንከባለላችሁ። ለማንኛውም ቦርሳው እጃችን ገብቷል። አምልጧችሁ ቢሆን ኖሮ ግን ሁለታችሁንም በቁማችሁ ነበር የምቀብራችሁ። ሻንጣው መኪና ውስጥ ነው ያለው። ለሻን ግዞ አድርስለት። ሌላውን ነገር በኋላ እናወራለን። እሺ። አብራ በመጨረሻም ሁሉን ነገር ልነጥቅ ነው። ከቤት አዋርደ እንዳስወጣኝ አዋርጄ ነው ማባረር። መጀመሪያ ቤቱን ነጥቀሃለሁ፣ ከዛ ቀስ በቀስ ሙሉ ለሙሉ አራቆታለሁ። አባቴ የት ነው ያለሁት? አባቴ ነቃ። አባቴ አይዞ አይዞ የኔ ጌታ አይዞ አባቴ ቀስ በል አይዞ ቀስ በል እሺ ቀስ በል አባቴ አይዞ አይዞ እዚህ እንዴት ነው የመጣሁት? ልጄስ ዲና፣ ልጄስ፣ ቦርሳውስ፣ ልጄን የማገኝበት ቦርሳስ፣ ብሩስ? አባቴ ዲና ምን እያደረግሽ ነው? አባቴ ዲና፣ ልጄን የማድንበት የመጨረሻ መንገዴ ነው። ዞር ቢያሳልፍኝ። አባቴ አሁን ምንም ማድረግ አንችልም። ሄደዋል እኮ። ሄደዋል? የልጄ ህይወት እኮ ነው። የገቡበት ገብቻ ያገኛቸዋለሁ። ይዘውት ሄዱት እኮ የልጄን ህይወት ጥሪቷንም ጭምር አንድ ላይ ነው። አውቃለሁ፣ ግን እሺ ምን ማድረግ እንችላለን? ከሄዱ እኮ ቆይተዋል። አንተ ራስን ስተህ ከወደክ እኮ 1 ሰዓት አልፈዋል። እንኳን ሌቦቹ ብሩ ራሱ ድራሹ ጠፍቷል። ሌቦቹ ነው ያልሽው? አዎ እንዴ ሌቦቹ አይደሉ እንዴ ዘረፉ? ወይ ዘንድሮ! ቆይ የሰው ገንዘብ ምን ይሰራላቸዋል? አባቴ የኔ ጌታ እንኳን አንተ ተረፍክ። ሌላው ጦስን ይዞት ሄድ። ዲና ቆይ ተራ ሌቦች እንደሆኑ ነው እያሰብሽ ያለሽው? ይሄ በትክክል ታቅዶ የተደረገ ነገር ነው። በፍጹም ተራ ነገር ሊሆን አይችልም። ገባሽ?
ሄሎ ማርኮ። ሄሎ ወጌኔ አንበሳ፣ በጣም ነው ያኮራኝ። ምርጥ ተዋናይ አይደለህ እንዴ? ይህንን ቤት የኔ ለማድረግ ለአመታት ለፍቻለሁ። ይኸው እድሜ ለአንተ። በስተመጨረሻም ተሳካ። ማርኮ፣ ከዚህ በላይ ለእናንተ ስንት ነገር አሳልፈናል። ለአንተ ስል ምንም ነገር አደርጋለሁ። ቢሆንም ይሄ ይለያል። በአንተ ያለኝን አመኔታ እንዲጨምር ነው ያደረገኝ። ለማንኛውም አሁን የቀረኝ አንድ ስራ አለ። እሱ ልጨርስና ማታ ላይ ሰነዱን ትሰጠኛለህ። በዛውም አንድ ሁለት እንላለን። አደራ ሰነዶቹ እንዳትረሳ። እሺ ማርኮ። ምን ሆናል? ድምጽ ልክ አይደለም። አረ ምንም አልሆንኩም። እርግጠኛ ነህ? የደበረ ትመስላለህ። የተለመደውን ስላላደረስኩ ነው እባክህ። ለካ እሱም አለ። በቃ ማታ እንገናኝ። እሺ ወጌ። አቤት ማርኮ። አመሰግናለሁ። እሺ ምን አለ? ምን አገባ? እኔ አንተ ወሬ አቀባይ አይደለሁም። ይኸው ይሄን አይደል የምትፈልጉት? አሁኑኑ ቪዲዮ እንድትደልትልኝ እፈልጋለሁ። እሺ እደልትልሃለሁ። አሁኑ እሺ አልኩህ እኮ። ሙልጭ በቃ አጥፋለት። ደልቼልሃለሁ። ከዚህ በኋላ በስተት ልታገኘኝ እንዳትሞክር። በአንተ ምክንያት ትልቅ ችግር ውስጥ ነው የገባሁት። እናንተም ብዙ ባትደስቱ ነው የሚሻለው። ማርኮን እንደከዳው ሲያውቅ ይገለኛል። እኔ ጋር ከደረሰ እናንተ ጋር መድረሱ አይቀርም። እንደውም ከባድ ችግር ውስጥ መግባታችሁን አውቃችሁ ልትጨነቁ ነው የሚገባው። አትጨናነቁ። ዝም ብሎ ነው። እሺ ምንም አያመጣም። አባቴ ቆይ እንዴት እንደዚህ እርግጠኛ ሆነ ትናገራለህ? እንዴት እርግጠኛ አልሆንም? ቆይ አንቺ እንዴት ተራ ሌቦች ናቸው ብለሽ አሰብሽ? ንገሪኝ እስቲ እንደምንመጣ እንዴት አወቁ? ብር እንዲያዝንስ እንዴት አወቁ? ተደብቀው ነበር ሲጠብቁን የነበረው። ዲና አንደኛውን ሲያልፍ አይቼው ነበር። እኔ መንገደኞች መስለውኝ ነው እንጂ ተራ በተራ ነበር የመጡት። እና ይሄ ሁሉ የተራ ሌባ ዕቅድ ነው? እንደዛ ነው የምታስቢው? ልክ እኮ ነህ፣ ግን ማን ይሄን በአንተ ላይ ያደርጋል ብዬ ነው። አላውቅም፣ ግን ማወቅ አይቀርም። እንዴ እሺ ወዴት ልትሄድ ነው? ዲና ምን ሆነሻል? ተራ ብር መሰለሽ እንዴ ጠፋው? የልጄ ርስት እኮ ነው አብሮ ገደል የገባው። ዝም ብዬ እጄን አጣጥፌ እንድቀመጥ ነው የምጠብቂው? እኔ እንደዛ አላልኩም። ቆይ እንዴት ነው እንደዚህ የተረጋጋሽው? ምንም የመሰለሽ እኮ አትመስይም። ቆይ እንዴት ነው የምትናገረው? አንተ የምታስበውን ማላስብ ይመስላል? እና ካሰብሽ ምንም አታደርግ እያልሽ ነው መንገድ የምትዘጊብኝ?
እንዴ እኔ እኮ ምንም አታደርግ አላልኩም። ሌቦቹ ሄደዋል። ደግሞ አንተ አሁን ገና ነው የነቃኸው። ደግሞ ከዚህ በኋላ ብትሄድም አታገኛቸውም። እነሱን ፈለጋ ስትንከራተት አንድ ነገር እንዳትሆንብኝ ብዬ እኮ ነው። ይሄ እቅድ በደንብ የተቀነባበረ ወጥመድ ነው። ማን እንዳቀነባበረው ደግሞ በደንብ ደርስበታለሁ። በእኔ የቅርብ ሰዎች የተደረገ ነገር ነው። ዲና የሚያቀኝ ሰው ነው ይሄን ያደረገው። እዚህ ውስጥ ደግሞ አራጣ አበዳሪሽም ይኖርበታል እና ደግሞ ደርስበታለሁ። ደግሞ አንቺ ነሽ እዚህ ሁሉ ነገር ውስጥ የከተትሽኝ። አሁን አሳልፊኝ። ሄሎ። አቤት። በጥንቃቄ አዳምጠኝ። ምንም አይነት ስህተት አልፈልግም። አሁኑኑ ልጅቷን ይዛ ትውጣ። መቼ? አሁን? አዎ አሁን። እሺ። ምን አስበው ነው? ለልጄ ስል ምንም ነገር አደርጋለሁ። ተነሽ፣ መሄድ አለብን። ወዴት? ምን ልታደርገኝ ነው? መሄድ አለብን። ተነሽ። ምን ልታደርጉኝ ነው? ልገሉኝ ነው? አባቴ ብር ካልሰጠ ልትገለኝ እንደምችል ስዝትበት ሰምቻለሁ። ልትገለኝ ነው? እባክህ አትግደለኝ። እናትና አባቴን ሳላገኛቸው መሞት አልፈልግም። ልዩዬን ሳላገኛት መሞት አልፈልግም። እባክህ አትግደለኝ። መሄድ አለብን። ተነሽ። እሺ ወዴት አባቱ እንሄደው? አንቺ ነሽ እዚህ ጣጣ ውስጥ የከተትሽኝ ይለኛል እንዴ? ቀስ ብሎ ደግሞ እኔንም መጠርጠር ይጀምራል። ለነገሩ ከዚህ በኋላ ምን አባቱ ያመጣል? አሁን እንደሆነ ሁሉ ነገር በእጃችን ነው። ማርታ በቃ ትጨናነቂ። ሳብዬ እኮ ትመለሳለች። ሰውየውን አልሰማሽም? ይለቋታል ብሏል። በዛ ላይ ደግሞ ቤቱን አስመልሰናል። ቆይ ግን ምን አይነት ፍጥረት ነች? እንዴት ነው ከሷ ጋር የሚኖረው? ንገሪኝ እስኪ። በዛ ላይ እኮ ደህና መሆኑን ምንም አላወቅም አይደል? ተቆርጦ ቢሆንስ? ልዩ እንዴት ነው ግን የደበቅሽ? ማርታ አንቺ ትጨናነቂያለሽ ብዬ እኮ ነው ያልነገርኩሽ። በዛ ላይ ደግሞ እኔም በቅርቡ ነው ያወቅኩት። ለነገሩ መጀመሪያም እሷ እንዳሳገተቻት ገምቼ ነበር። እኔ ስለ ሳቤላ መታገት አይደለም እያወሩ ያለሁት። እና አቢ ከእንደዚች አይነቷ አውሬና ጭራቅ ፍጥረት ጋር እንደሚኖር ለምንድን ነው ያልነገርሽኝ? በዚህ ሁኔታ እኮ አንድ ቀን ለገንዘብ ብላ ትገለዋለች። አሁን ምን እያስፈራኝ እንደሆነ ታውቂያለሽ? ቤቱን እንደማያገኙና እንደሸወርናቸው ሲያውቁ አቢን የሆነ ነገር ቢያደርጉትስ?
አይ አይ ማርታ፣ አቢን ከዚህ በኋላ ማንም ምንም ነገር አያደርገው። እኛ እኮ ሁላችንም አንድ ላይ ሆነናል። አሁን አቢ ምንም አይሆንም። ከዚህ በኋላ ልጄንም በፍቅሬንም መጠበቅ የኔ ኃላፊነት ነው የሚሆነው። እየተደባበቅኩ መኖር ይበቃኛል። ምን? እሺ ልጅቷን ሊለቋት ነው እንዴ? ሄሎ ቡራ። ላሚ ልጅቷን ሊለቋት ነው መሰለኝ። ምን? ሳቢላ ሊለቋት ነው? ምን? እንዴት አወክ? ይኸው ከፊት ለፊቴ ናቸው። ማርኮን እየተከታተልኩት ነበር እና ከልጅቷ አጋሽ ጋር ተገናኝቷል። ቆይ ሳቢላ ሊለቋት ነው? እንዴት? ቆይ እሱ እንደሆነ እንዲታወቅ ይፈልጋል ማለት ነው? ሳብዬ ሊለቋት ነው? ልጅ የምር ልጅ ይለቀቋት? ንገረን በእናትህ ለቀቋት ወይ? አጎቴ እንዴት ተው! አጎቴን ተው! ተው! አጎቴ ተው! በእናትህ አትጉዳው አጎቴ! አጎቴ ቡራ፣ አንተ ቡራ! ሄሎ ሄሎ። ምን ልጭ? ምን ተፈጠረ ቡራ? አተላሚ እሱን ያግታት አላልከኝም እንዴ? አዎ። ምን አይተህ ነው? አዳናት እኮ። አዳናት?
ልጄ አባ በጣም ናፍቀኝ ነበር። እኔም በጣም ነው ናፈቅሽኝ የኔ ልጅ። ወንድሜ ልጅን አዳንኩልህ አይደል ወንድሜ? ማርኮ አጎቴ። ሰላም የሳቤላ ድራማ ቤተሰቦች፣ አዲስ ለምንጀምረው ድራማ እንዲሁም ለሳቤላ ድራማ ተዋናዮችን እንፈልጋለን። እድሜያችሁ ከ18 እስከ 26 የሆናችሁ ተዋናዮች ከታች በምናስቀምጥላችሁ የቴሌግራም ሊንክ ፎቶአችሁንና የሰራችሁትም ስራ ካለ አንድ ላይ አያይዛችሁ ላኩልኝ። እንደ ፈሪ ተደብቆ ነው የሚያጠቃኝ። ወንድ ከሆነ ፊት ለፊት አይመጣም። ከእንግዲህ ከልጆቼ ጋር የምኖርበትን ቤት በነፃነት ፈርመልኛል። ከዚህ በኋላ ካንተ ነፃ ልወጣ ነው። አቢ ከእንደዚች አይነቷ አውሬና ጭራቅ ፍጥረት ጋር እንደሚኖር ለምንድን ነው ያልነገርሽኝ? ዝም ብዬ እጄን አጣጥፌ እንድቀመጥ ነው የምጠብቅ? በመጨረሻም ሁሉን ነገር ልነጥቅ ነው። ስለዚህ ተስማማን ማለት ነው? እባክህ አትግደለኝ። እናትና አባቴን ሳላገኛቸው መሞት አልፈልግም። የልጄ ነው ልነጥቀኝ ነው። የልጄ ህይወት ነው። በአሁኑ ግን አያስቆመኝ። ቁም! ያማል እንዴ? በየቀኑ 10% ይወልዳል። በቀን 10%? ከቤት አዋርድ እናስወጣኝ። አዋርጄ ነው ማባረር። ቴሌግራም ላይ የላኩልሽን አይነት ተመሳሳይ ቦርሳ ሁላችንም በየቦታው እንፈልግ። በቃ አለቀልኝ ማርኮ። እስር ቤት መበስበሴ ነው። አሁኑኑ ልጅቷን ይዘህ አውጣ። ለልጄ ስል ምንም ነገር አደርጋለሁ። ለአንተ ስል ምንም ነገር አደርጋለሁ። ተነሽ፣ መሄድ አለብን። ወዴት? ምን ልታደርገኝ ነው? አባ በጣም ናፍቀኝ ነበር። እኔም በጣም ነው ናፈቅሽኝ የኔ ልጅ። ከዚህ በኋላ ልጄንም በፍቅሬንም መጠበቅ የኔ ኃላፊነት ነው የሚሆነው። እየተደባበቅኩ መኖር ይበቃኛል።